ሰሞኑን ዓለማችን ሁለት ታላላቅ ሴቶችን በግዙፍ ስልጣን ወደ ፊት ለፊት አምጥቷል። አንደኛዋ በጣም ልቅና አጸያፊ የሆነች ሴት ስትሆን፣ አንደኛዋ ደግሞ አገሯን የምትወድ ኮንዘርቫቲቭ ታላቅ ሴት ናት። ልቅና አጸያፊ የምትባለው የአንግሊካን ቤተክርስቲያን ቢሾፕ ሆና ዓለም አቀፉን የአንግሊካን ቤተክርስቲያን እንድትመራ የተመረጠችው ሳራ ሞሊ ትባላለች። ግብረ ሰዶማዊነት የምታምን ልቅ በሆኑ ሊበራል አይዲዮሎጂዎች የምታምን የቤተክርስቲያን መሪ ሆና ነው የመጣችው እና እንደምታውቁት አንግሊካን ቤተክርስቲያን የቤተክርስቲያን ራስ ብሎ የሚሾመው ንጉሱን ነው። ዲፌንደር ኦፍ ፌዝ ተብሎ ነው የሚሾመው። አስባችኋል? አሁን ንጉስ ቻርልስ ዲፌንደር ኦፍ ፌዝ ተብሎ የአክራሪ እስላሞችን በሙሉ ሰብስቦ የ700-800 ዓመት ቤተክርስቲያን ውስጥ አስገብቶ የሚያሰግር ሰው ነውና በእርግጥ ውስጥ ለውስጥ ሙስሊም ሆኗል ተብሎ ይነገራል። እቺ ቤተክርስቲያን ናት እንግዲህ ዲፌንደር ኦፍ ፌዝ ብላ ግብረ ሰዶምና ቅጥ ያጣ ሰይጣናዊ ንጉስን ቤተክርስቲያኑ ሄድ አድርጋ የሾመችው። አሁን ደግሞ በታሪኳ ለመጀመሪያ ጊዜ እቺን ጸጉር ቁርጥ የአንግሊካን ቤተክርስቲያን መሪ አድርጋ ሾማለች። አንግሊካን ቤተክርስቲያን አባታችን ሆይ የሚለውን ጸሎት ጀንደርን ያላከበረ አክራሪነት የታየበት ጸሎት ነው በማለት አንዳንዶቹ እናታችን ሆይ እያሉ እንዲጸልዩ፣ አንዳንዶቹ ደግሞ ጭራሽ እናታችንም አባታችንም መሆን አያስፈልግም ጀንደር ኒውትራል የሆነ ቋንቋ ተጠቅመን ተጠቅም ጀምሯል። ይሄ ቤተክርስቲያን እንደዚህ አይነት ጸጉር ቁርጥ ሰይጣናዊ አምጥቶ የቤተክርስቲያን ሄድ አድርጎ ሾሟል ማለት ነው። ሲጀመር ነገር የቀረው ቻርልስ የቤተክርስቲያን ሄድ ሲሆኑ፣ ኢትዮጵያ ውስጥ ያላችሁ የአንግሊካንና የሉትራን ቤተክርስቲያኖች ግን ምንድን ነው የምትጠብቁት? በእንደዚህ አይነት ጸጉር ቁርጥ በተቆረጠች ሴት ልትመሩ ነው እንዴ? ሌላ ደግሞ ጃፓን ሳኔ ታካቺ የምትባል ጠቅላይ ሚኒስትር እንድትሆን በእጩነት አቀርቧታል። በቅርቡ በፓርላማ ተጸድቃለች ተብሎ ነው የምታስበውና አገሯን የምትወድ ህዝቧን የምትወድ ባህሏን የምትወድ ሴት ናት። አይረን ሌዲ ማርጋሬት ታቸርን የምታደንቅ በእሷ ኢንስፓየርድ እንደሆነች የምትናገር ሴት ናትና ጃፓንን ከኮተት ማይግሬሽን ኮተት ከሚድል ኢስትና ከሶማሌ የሄደ ዓለም የሚያጥለቀለቀውን ጸዳለሁ ብላ ቃል ገብታ ነው ተነሳ። የሀገርን ባህል የሀገርን ማንነት አሳልፎ የማይሸጥ ለሀገሩ መሞት የሚችሉ ሴቶች በዚህ ዓለም ላይ የተነሱ፣ ወንድ ግብረ ሰዶም ሆኖ መቀመጫውን እያወዛወዘ ሲዞር እንደዚህ አይነት ጠንካራ ሴቶች በዚህ ዓለም ላይ የተነሱ። እነሱ አሁን ፍላጎታቸው ልክ እንደ አውሮፓ እንደበጠበጡት ግብረ ሰዶማውያንና አክራሪ እስላሞች አንድ ላይ ተደራጅተው ሄዶ ጃፓንን ሊበጠብጡ ነው። አይቻልም ብላለች። እንደዚህ አይነት ነገር በእኔ ህይወት አይሆንም ብላለች።